ጉድ በል ጎንደር አለ ጉድና ጅራ ከኋላ ነው የሚመጣው ይላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ውላችኋል? እንዴት ሳድራችኋል? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ እንግዲህ የሚለይ የኑሃሚን ድራማ ይዤላችሁ መጥቻለሁ ማለት ነው። የመጀመሪያው ኑሃሚን እንግዲህ በባህለኛው በሀገረኛው ማለት ነው ወንድ አፍረው ጠልፏታን ማለት ነው። ሁለተኛው ደግሞ በጣም የሚያሳዝንና አስደንጋጩ ነገር ናሆም የነ አቶ ሌኩን ልጅ ወይም ወይዘሮ ዝናሽ ልጅ አይደለም ማለት ነው። ከኤርሚ ጋር እህትና ወንድም አይደሉም ማለት ነው። ሁለተኛው ውጤት ደግሞ የዳግም እየተጠበቀ ነው ማለት ነው። ዳግም ወንድሜ ነው ወይስ አይደለም ብላ ኤርሚን ለማር ያደረገችው ምርመራ እንግዲህ ናሆም እስከዛሬ ድረስ ወንድሜ ነው ብላ የምታምነው ወንድሟ እንግዲህ የወንድሟ ወይም የአባቷና የእናቷ ልጅ ሳይሆን ቀርቷን ማለት ነው። በጣም የሚገርምና አስገራሚ ነው። ይሄ ሁሉ እንግዲህ አሳ ጎርጓሪ ዘንዶ ያቀርበዋል ነው ምናምን የሚባል ተረት አለ ማለት ነው። እንግዲህ ወይዘሮ አምራንና ኤርሚያስ ማለት ነው ይሄን እንግዲህ ሲፈለፍሉ እንግዲህ እዚህ ላይ ደርሰዋል። ነገ ምን እንደሚያወጡ እኔ መቼም አላቅም ማለት ነው። ምክንያቱም የአምራን ክፋት ጥግ አቷን ለዛም የለውም ድርቅ ያለ ክፋት አለ የለም የሆነ እኮ ደስ የሚል ክፋት አለ እንዴ ባትሉኝም አይደል ነው። ብቻ ለማንኛውም ወደ ድራማው ልመለስላችሁና ማለት ነው እንትና ወይም ወንድ አፍራው ሰባብሮ በጣለው መሰረት የወይዘሮ ባፈና ማለት ነው በቅቤ ለብ አድርጋ እንግዲህ እሽት አድርጋ እንግዲህ ቁስሉን ልክ አስገብታለታለች ማለት ነው። እንግዲህ ናሆም ጤነኛ ሆኖ መጥቶ እንግዲህ ያው በሽተኛ ሆኗል ማለት ነው። በከዘራ ወይም በምርኩዝ እየተራመደ ነው የሚገኘው። መናፈሻውም ሄደው እንግዲህ እየተጨዋወቱ እያወጉ እያለ ማለት ነው። እንደው ወደ ክፍለ ሀገር ለምናትም ከክፍለ ሀገር ወደ አዲስ አበባ ተመልሰን ለምን በዝሙድ ስራ ከምንጀምር ለምን ተመልሰን አንመጣም በሚለው ሀሳብ ውስጥ አይ እኔ እንኳን መመለስ አልፈልግም። ነገር ግን አንቺ መመለስ ተፈለግሽ አባትሽን አይተሽ መምጣት ትችያለሽ ይላታል። ኖ እንደዛ እንኳ እኔ አልፈልግም አንተን ትቼ የትም መሄድ አልፈልግም። ለዳግምም ተመሳሳይ ጊዜ ብደውልለት ስልክ አያነሳም ወይም ስልኩ አይሰራም ትላለች ማለት ነው። እንግዲህ ዳግም አባቱ በመኪና አደጋ የሞተ ተመሳሳይ ሰው ስለሆነ መታች ካርክ በሚባልበት መሰረት እንግዲህ መጥቶ እንግዲህ ወደ ክፍለ ሀገር አልተመለሰም። ናሆም ግን አሁን እዛ ወይም አዲስ አበባ ስመለስ የሚጠብቀኝ እኔ በእርግጠኝነት ሀዘን ነው። ምክንያቱም ከዶክተሩ ጋር ያለኝን ነገር መጨረስ እንዳለብኝ ይሰማኛል። ነገር ግን ሁለቱም ለኔ ከባድ ነው። አምራን ዋሽታይ ከሆነ የመጨረሻ እንደምንለያይ ቃል ገብቼላታለሁ። እማዬም ከዋሸችኝ በጣም ለኔ ከባድ ነው። ምናልባት ወደ አዲስ አበባ ለሚደርስብኝ ሀዘንና ስቃይ መከራ እዚህ ያሳለፍኳት የሀዘን ስንቄ ናት የምትሆን የደስታ ስንቅ ናት የምትሆነው። ስለዚህ ደስታዬን ትንሽ ማጣጣም እፈልጋለሁ። አባትሽ ስለመጣ ደስ ብሎኛል። ስለዚህ ሄደሽ አባትሽን አይተሽ መመለስ ትችያለሽ ሲላትም ደስ የሚለውና በጣም የሚገርመው ነገር ተሰማ እንግዲህ ወይም የኑሃሜ አባት ከአሜሪካ ታክሞ በሙሉ ጤንነት እንዲህ በወልቸር ሄዶ እንግዲህ በእግሩ ተመልሷል ማለት ነው። ይህንንም ያየው አባቶን እንግዲህ ሄዳ ማየት እንደማትፈልግና እሱን መቼም ጥለው እንደማትሄድ ቃል ትገባለታለች። ለማንኛውም እያወጉ እያለ እንግዲህ አምራን እያዋሸችው እንደሆነና ይቺ ሴት በጣም አጭበርባሪ እንደሆነችም ነገር ግን አሁን ምንም ብትለውም ምንም ነገር እንደማያምናትና ይሄ ነገር ጊዜ እንደሚፈጅና ጊዜ እንደሚፈታው ትነግረዋለች። ይህን ያህል አምራን ጥላቻ ያለሽ ምንድነው ይላታል ማለት ነው። ለማንኛውም ጊዜ የሚፈታው ጉዳይ ነው ትለዋለች ማለት ነው። ለአባቷም ደውሎላት የሆነው ሁሉ ወይዘሮ እንትና ወይም ስለነገረችው ሚስቱ ለኑሃሜ ሰምቼ እውነቱን ማጣራት አለብኝ ይላታል ማለት ነው። ለኑሃሜም አባቷ ደውሎ ሁሉንም ነገር ትነግረዋለች ማለት ነው። ሕክምና ላይ ያለ የአቶ ሌኩን ይሄ ላይ እንዳለበት ምን አርጌ ልንገርህ፣ ስለዚህ ስትመጣ ሁሉንም ነገር ትደርስበታለህ ብዬ ነው
ወይዘሮ ዝናሽ ባደረገችው ወይም የልጅ ልጇን በገደለችው መሰረት አቶ ሌኩን በር ዘግቶ ማልቀስ ከጀመረ ውሎ አድሯን ትለዋለች ማለት ነው። እሷም በቃ ይዞህ ምናምን አሁን አቶ ሌኩን ጎን መሆን አለብህ። እኔማ በሙሉ እግሬ ስለሄድኩኝ ሄጄ ባካለው ማመስገን የምፈልገው ብሎ እሱም ከወይዘሮ ገነት ጋር ወደ ወይዘሮ ወደ ዘይሮ ወደ ወይዘሮ ዝናሽ ጋር ማለት ነው ቤት ሄዶ እንግዲህ አቶ ሌኩን አስጠርቶ አቶ ሌኩን አንገቱን ደፍቶና አቀርቅሮ ሰላምታ ይሰጣቸዋል ማለት ነው። ኤርፖርት ሄጄ ብቀበልህ በጣም ደስታዬ ነበር ወዳጄ፣ ነገር ግን በዚህ ሙድ ሆኜ ወይም በዚህ ባለሁበት ሆኜ ደስታህን ልካፈልህ ስላልቻልኩ በጣም ይቅር በለኝ ይለዋል። እሱም ምነው ወዳጄ እስቲ የሆንከው ሁሉ ንገረኝ፣ ምንድነው እስቲ አጫውተኝ ስለውማ። እሷም እንዴት አድርጌ ልንገራችሁ የውስጤን የነፍሰ ገዳይ እንደሆንኩ ማን በነገራችሁ እያለ እያብሰለሰለ እያለ ማለት ነው። ወይዘሮ ገነትም አንተ በጣም ጥሩ ሰው ነህ፣ መልካም ሰው ነህ፣ እንኳን ለራስህ ለሰው ትተርፋለህ። ስለዚህ እንደዚህ እኮ ነህ፣ ተስፋ ቆርጠህ በር ዘግተህ ልትቀመጥ አይገባም ትለዋለች። እሱም ነፍሰ ገዳይ መሆኔን ብታውቁ ሁላችሁም እዚህ አጠገቤ አትገኙም ነበረ እያለ በሀሳቡ ይብሰለሰላል ያወራል ማለት ነው። እንግዲህ አምራን ደግሞ እንደተለመደው ማለት ነው ግማሽ ወይም 25%ቱ ያንቺ ስለሆነ 25%ቱን አክሲዮን ለእኔ አሳልፈች እና ሚስጥራችሁን ሚስጥር ላድርግላችሁ ትላችኋለች ማለት ነው። እኔ አክሲዮኑን ከአንቺ ያለኝን ድርሻ ሰጥቼ እኔ ምን ለወርቅ ነው ሲጀመርም 30% ሳይሆን ያለኝ እኔ ያለኝ 10% ነው ትላለች ማለት ነው። አይ ናሆም እኮ ሁሉንም ነገር ነግሮኛል ትላታለች። ናሆምም የተረገምክ እንዴት ሁሉንም ነገር ትነግራታለህ እያለች ወይዘሮ ዝናሽ በጣም ትበሳጫለች። እግሯ ላይ በተደጋጋሚ ወርቃ ብትለምናትም ወይዘሮ ዝናሽ እሷ ግን ልትሰማት ፈቃደኛ አልነበረችም ማለት ነው። ለምን ተደፍተሽ ብትትይ ለምን አታድሪም? ነገር ግን እኔ ጋር ምንም ፈርቅ የለም ትላታለች ማለት ነው። ይህንንም ባለቻት መሰረት ተስፋ ቆርጣ ትነሳና ነገር ግን አቶ ባንቺ ላይ በለኮስኩት እሳት አብረው አቶ ሌኩን መቃጠላቸው በጣም ነው የሚያሳዝነኝ። ለምን እንደሆነ አላቅም። አቶ ሌኩን አይነት ሰዎች በጣም ነው የሚያሳዝነኝ። እውነት ለአቶ ሌኩን የምታዝኔ ከሆነ ከዚህ ጨዋታ እባክሽ ውጭ። አክሲዮን የምትሆንም ሌላ ገንዘብ የምትፈልጊውም ከሆነ እሰጥሻለሁ ትላታለች ማለት ነው። ድንገት ስልኳ ስልጠራና ትሄዳለች ማለት ነው። እንግዲህ ኤርሚ ነበር። ኤርሚያስ እንግዲህ ይደውልና ነይ እንገናኝ ይላታል። እሷም ጠብረር ኮራ ጀነን ብላ መገናኘት እንደማትፈልግና የምትፈልገው ነገር ካለ በስልክ እንደምታወራ ይነግራታል ማለት ትነግረዋለች። እሱም በጣም አስቸኳይና አንገብጋቢ ስለሆነ መምጣት አለብሽ፣ ፍንጭ ለመስጠት ያህል ውጤት የናሆም መጥቶልኛል ናሆም ብላ፣ ምክንያቱም እሷ ጥያቄ ፈጥሮባታል። አቶ ሌኩን አክሲዮን ላይ 45% ሲኖራቸው ወይዘሮ ዝናሽ ደግሞ 30% ሲኖራቸው ቀሪው ደግሞ የኤርሚ ድርሻ ነው። ስለዚህ ለምን ናሆም አክሲዮን ውስጥ ድርሻ የለውም ብላ ጥያቄ አላት ማለት ነው። ስለዚህ የወሬ ሱስም ስላለባት ወይም የማጣራትም የማቃጠርም ስራ ስለሆነ ቶሎ ትሄድና ወደ ኤርሚ ጋር ማለት ነው ያለውን ሁሉ ታያለች ማለት ነው። ኤርሚ ወይም የኤርሚና ናሆም እህትና ወንድም እንዳልሆኑ ታውቃለች። በጣም የቤተሰባቸውን ትልቅ ሚስጥር አወቅኩ ትላለች ማለት ነው። ይሄ ማለት እድል ወደኔ እየመጣች ነው፣ ሌላም ጨምሬ ወደኔ ሀብት ንብረት ማስመጣት እችላለሁ እያለች ታወራለች። ልብ የተሰማሽ ሚስጥር ብትነግሪኝ ይላታል። ሁለተኛ ወደ እኔ ብትጠጋ ብላ በጥፊ አንዴ ትልሰዋለች ማለት ነው። ኤርሚም ይህን ጥጋብሽን በቅርቡ እንደሚያስተነፍስላት ይነግራታል ማለት ነው። ይህንን እየተባባለው እያለ ማለት ነው አቶ ሌኩንና ተሰማ እንግዲህ ቁጭ ብለው እያወቁ እያለ ለዚህ አየር መቀየሪያ ወደ ክፍለ ሀገር ሄደው መቀየር እንዳለበት ወይም ልጁንም ማየት እንዳለበት ሲነግረው ናሆሜ ደውላ ሁለታችንም የማንመጣ ከሆነ ፈጽሞ እኔ ብቻዬን አልሄድም፣ ለክፉ ጊዜ እኮ ከጎኔ ነበርክ። ስለዚህ እኔ በዛ አይነት ሀዘን ውስጥ እያለ ጥዬህ መሄድ አልፈልግም ይለዋል ማለት ነው። ይህንንም እየተባባሉ ማለት ነው ወይዘሮ ናሆምና ናሆሜ እንግዲህ ሰዓት ስለሄደ አያታቸውም እንደምትጨነቅና ቶሎ ወደ ቦታው መመለስ እንዳለባቸው ወደ ቤት መግባት እንዳለባቸው እንግዲህ ከብት ሊገባባ ወይም 12 ሰዓት ተኩል አካባቢ ወደ ቤት እየገሰገሱ እያለ እንግዲህ አንዱ ማሳ ላይ ማለት ነው
እንደ ናሆም በድጋሚ ሰብረው ጥለው እንግዲህ ሁለት ጎረምሶች ናሆሜን ይዘዋት ሄደዋን ማለት ነው። በጣም ያሳዝናል። ናሆሜ እንግዲህ ወንድ አፍራው ጠለፋት ማለት ነው። ተጠለፈች ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ወዳችሁና ፍቅዳችሁ ስለምትከታተሉኝ አመሰግናለሁ።